ሰላም ሀባይብ እንዴት ናችሁ? ዛሬም በጎቻችን ጋር ሄደናል። ያው እንደነገርኳችሁ ባለፈ በጥበቃ ስራ አግኝተናል ብያችሁ አልነበረም? እና እኔና ማሚ ዛሬ ወደ በጎቻችን ጋር ሄደን ነበር። በጎቻችን ዛሬም አልለመዱንም፣ እንደምታዩት ይፈሩናል። ግን ከባለፈው ዛሬ ተሽሏቸዋል። አሁን ቆም እያሉ ነው እና ውሃ ጠጥተናቸው ወደዛ የሚግጡበት ሳር እየወሰድናቸው ነው። ዛሬ አየሩ በጣም ደስ ይላል። ሙቀትም አይደለም ብርድም አይደለም፣ በቃ ደስ የሚል አየር ነው። ትንሽ ዝናብ ስላካፋ ደግሞ ይሄ ሳሩ ምናምን ለዟል። በቃ የሆነ ለዛዛ ሳር ነው በጣም ደስ የሚል እና በዚህ ደስ በሚል አየር በጧት በጎቻችን እያጋጥን ነው እላችኋለሁ። እዚህ ጋር ደግሞ ላሞች እና በሮች ናቸው፣ ሳር እየጋጡ ነው። እና እኛ የበጎቹ እረኞች ነን፣ ለከብቶቹ ለላሞቹ ጠባቂ። ስራ የምትፈልጉ ካላችሁ ላሞቹን መጠበቅ የምትችሉ ጧት ጧት እንደዚህ በጧት ሳር አግጣችሁ ወተታቸው ማለብ ምናምን የምትችሉ ካላችሁ በኮሜንት አሳውቁኝ። እሺ ስራ የምትፈልጉ እና ቻናላችን ደግሞ ላይክ ሰብስክራይብ እያረጋችሁ አበረታቱን። ሰዓታችን አሞላሉን ባካችሁ ወገን። ያለህ ገና 100 ሰዓት ነው፣ ድካም ብቻ ነው። እና ላሞቹ እዚህ እንደምታዩዋቸው አንዷ ተኝታለች፣ ሌሎቹ እየበሉ ነው። ይሄ በጣም ደስ የሚል ነው አገሩ ብታዩት። አሁን ደግሞ ወደ ቀኑ አካባቢ ሙቀቱ ማነው ብርዱ ሄዴት ሲል እንደዚህ ጃኬቴን አውልቄ ጥዝ ጥዝ እያልኩ ነው። በጎቹ በዛ ጫካ ውስጥ ናቸው፣ ላመጣ እየሄድኩ ነው ውሃ እንዲጠጡ። እዚህ ደግሞ አፕል ምናምን አለ። ይሄ ዛፉ የፍራፍሬ የፍሩት ዛፍ ነው። አፕል፣ ኪዊ። ይሄ ደግሞ ዘይቱን ነው ምናምን የምንለው በእኛ። የሱ ዛፍ ነው እላችኋለሁ። ግን አልበሰለም ፍሩቱ። ትንሽ አፕል በስሎ አግኝቼ አወሰድኩኝ። ሌላው ግን ሁሉም አልበሰለም አብዛኛው። እና በጎች ያው በዛ ጋር አሉ። አሁን ትልቁ የተቸገርኩት እኔና ማሜ የተቸገርነው ነገር ካሜራማን ነው ወገን። እንደዚህኛ ስንሄድ ማን ይቅረጸን? ስናግድ በጎቻችን ማን ይቅረጸን? ካሜራማን የሚሆነን በፈቃደኝነት ካለም እስኪ ያሳውቁን። እውነት ካሜራማን ሆኑን። ካሜራው አስቀምጠነው አንሄድ። ይሄ ዲያገት ቁልቁለት ስለሆነ ወይት አግኝቶ ይቀርጸናል። ቁጭ አድርገነው ብንሄድ። አሁን በጎችን ላመጣ ነው። አፈጠጠችብኝ እናቴ። ችግ ብላት እምቢ አለች። ዛሬማ ተናናቅን፣ ተዋወቅን መሰል ናቆኝ። እንደ ባለፈው አይፈሩኝም። እምቢ አለች። ጥልያት ሄድኩ። ሌሎቹን ሳባርር አሁን ትመጣለች። ሊጥለዋት ሲሄዱ አረ ሁሉም ማፈጠጡ። ዛሬማ እናቴ የለበስኩት ልብስ እነሱን ጓደኛቸው መሰልኳቸው መሰለኝ። ተመሳስለን እና ላይክ እያረጋችሁ ቻናላችን ሰብስክራይብ እያረጋችሁ ወገን። አሁን እዚህ ጋር የምትቀርጸኛ እንደ አፍጋኒስታን ልጅ ለምን ነው ቪዲዮ ቅረጪኝ ብዬ። አሁን እየተንጋጉ ይመጣሉ። ነይ ቺክ በ እያባበልኩ ነው። አሁን ስለፈራኋቸው ደግነቱ ቀንድ የላቸውም፣ እንዲያበሻ በግ አይደሉም። እያፈጠጡ ስለሆነ እየፈራኋቸው ቀስ ብዬ እያባበልኩ ነው። እናቴ ቀንድም ባይኖራቸው ቾክ አንድ የተባብረው ደግሞ ቢከቡኝ እናቴ ማን ያለህል ነው። አሁን ሄዱ እየሮጡ። በነገራችን ላይ ቤት የላቸውም በጎቹ፣ እዚሁ ነው የሚያድሩት፣ እዚሁ ይበላሉ። ይሄ ሜዳው እንዳለ ይሄ ሳሮ ብታዩ በጠጥ ጨርሶ በጠጥ በበጠጥ ነው፣ የበግ በጠጥ። እዚሁ ነው የሚያድሩት፣ እዚሁ ነው የሚተኙት።
እና ትንሽ ፍሩትም ለቅም ያለው ዛሬ አየሩ በጣም ደስ የሚል አየር ነው። ብርድም አይደለም ሙቀትም አይደለም። በቃ ደስ የሚል አየር ነው። እዚህ ደግሞ ፍሩት ለለቅም እየወጣሁ ነው ዛፉ ላይ። እናቴ መውጣቱ በጣም ከባድ ነው። እንደምንም ተንጠላጥል የወጣሁበት እየፎከርኩ ነው። አሁን የሸጋ አፍራህ እናት እያልኩ እየፎከርኩ ነው። ወጣሁኝ። ትንሽ አፕል የበሰላለ ሁሉም አልበሰለም፣ ፍሩቱ ገና ነው። ግን እዚህ ላይ ትንሽ አፕል ቢጫ ቢጫ የሆኑት በስለዋልና እነሱን እየለቀምኩ ነው። ፍሩትም የምትፈልጉ ጥለቡ ከኔ ያላችሁበት እልክላችኋለሁ። እንደዚህ ኦርጋኒክ የሆነ ከገበሬ ማሳ የተለቀመ ማለት ነው። ኦኬ ለቅሜ ነው የምሸጥላችሁ እኔ ነጋዴ ከነጋዴ ተቀብሌ ምናምን አይደለም። አሁን ከታች ያሉት ሰዎች በቃ አልበሰለም ገና ነው አትልቀሚ እያሉ ነው። ከታች ሌሎች ሰዎች አሉ። ጓደኛዬም በቃሽ ውረጅ እያለች ነው የምትቀርጸኝ ልጅ። አሊ አሊ አሁን በቃ ልወርድ ነው። እናቴ መውረዱ ደግሞ እንደ መውጣቱ አይቀናም። ቀጭን መሆን አንዳንዴ ጥሩ ነው። ለዚህ ይጠቅማል። የሆነ አውሬ እንኳን ቢመጣባችሁ ሮጣችሁ እዚህ ዛፍ ላይ ትሰቀላላችሁ። እንደምንም ቧጭራችሁ ማለት ነው። እንደ ጦጣ ቧጭራችሁን ተንጣልጣላጥላችሁን ትወጣላችሁ። አሁን ልወርድ ነው። ፍሩቴን አንድ ባሊ በትንሿ ባሊ ሞልቻለሁ። ይሄ ደግሞ ተዛፉ ላይ የረገፈው የወራወርኩት እሱን ልለቅም ነው። ግማሹ ወፍ የበላው ምናምን አለ። ወፍ የበላውን ለበጎቹ ሰጣቸዋለሁ እና ያልበሰለውን በጎቹም ይበላሉ። በነገራችን ላይ አፕል ፍሩት ይበላሉ። ጤነኛውን ደግሞ እኛ እንበላዋለን ማለት ነው።